የዲደብሊው ዜና እናሰማለን። በቅድሚያም ርዕሶቹን። በሳውዲ አረቢያ በደረሰ የሄሊኮፕተር አደጋ 14 ሰዎች ሞቱ። በፈረንሳይም የሲቪል አውሮፕላን ተከስክሶ 11 ሰዎች ሕይወታቸው አልፏል። በአውሮፓ በተከሰተው ከፍተኛ ሙቀት በአንድ ሳምንት ብቻ ከ1300 በላይ ሞት መመዝገቡን የዓለም የጤና ድርጅት ገለጸ። ቢያንስ 191 ሚሊዮን ሰዎች ለ35 ዲግሪ ሴልሺየስ ሙቀት ይጋለጣሉ ሲል ጥናት አመለከተ። ኢራን የአሜሪካን ጥቃት ተከትሎ በባህሬንና ኩዌት ላይ ጥቃት ማድረሷ ተገለጸ። ቴህራን ጦርነቱን ለማስቆም ከአሜሪካ ጋር የሚደረገውን ውይይት እንደምታቆምም አስጠንቅቃለች። የሩሲያው መሪ ሀገራቸው ደህንነት እንደሚያረጋግጡ ገለጹ። ፑቲን ይህንን ያሉት ዩክሬን በሩሲያ ላይ የምትፈጽመውን ጥቃት እየጨመረች መምጣቷን ተከትሎ ነው። ዜና በዝርዝር። በሳውዲ አረቢያ በደረሰ የሄሊኮፕተር አደጋ 14 ሰዎች ሞቱ። እሁድ ዕለት በሳውዲ አረቢያ በደረሰ የሄሊኮፕተር አደጋ 14 የሳውዲ ዜጎች መሞታቸውን የሳውዲ ይፋዊ የፕሬስ ኤጀንሲን ጠቅሶ አጃንስ ፍራንስ ፕሬስ ዘግቧል። ሄሊኮፕተሩ አራምኮ በተባለው ግዙፉ የመንግስት የነዳጅ ኩባንያ መሆኑንም ዘገባው አክሏል። ሄሊኮፕተሩ በሀገሪቱ ምስራቃዊ ራስ ታኑር ውስጥ መከስከሱንም የሳውዲ ፕሬስ ኤጀንሲ የኢነርጂ ሚኒስቴር ባለስልጣናትን በመጥቀስ ዘግቧል። አደጋው 14ቱ ተሳፋሪዎች ሕይወታቸው አልፏል። ሁሉም የሳውዲ ዜጎች ናቸው ሲል ኤጀንሲው ገልጿል። የአደጋውን መንስኤ ለማወቅ ምርመራ እየተደረገ መሆኑንም ዘገባው አመልክቷል። በተያያዘ ዜና በሰሜን ምስራቅ ፈረንሳይ የሲቪል አውሮፕላን ተከስክሶ 11 ሰዎች ሕይወታቸው አልፏል። እሁድ ዕለት በሰሜን ምስራቅ ፈረንሳይ አውሮፕላን ተከስክሶ የ11 ሰዎች ሕይወት አልፏል ሲሉ የአካባቢው ባለስልጣናት ተናግረዋል። አውሮፕላኑ በአካባቢው ሰዓት አቆጣጠር ከ11 ሰዓት ላይ በናንሲ ከተማ አቅራቢያ ተከስክሷል ሲሉም የመርዓት ማዜል ክልል አስተዳዳሪ በአደጋው አቅራቢያ ለጋዜጠኞች ተናግረዋል። የአደጋ ጊዜ አገልግሎቶች ወዲያውኑ ምላሽ ሰጥተዋል። ባለስልጣናትም ምስክሮችን ቃል እየተቀበሉ ነው ሲሉ አስተዳዳሪው ጨምረው ገልጸዋል። በአውሮፓ በተከሰተ ከፍተኛ ሙቀት በአንድ ሳምንት ብቻ 1300 በላይ ሞት መመዝገቡን የዓለም ጤና ድርጅት ገለጸ። ድርጅቱ እሁድ ዕለት እንዳስታወቀው በአውሮፓ ከጎርጎሪያኑ ሰኔ 21 ቀን ጀምሮ በተከሰተው ከፍተኛ የሙቀት ማዕበል በአህጉሪቱ ከ1300 በላይ ሞት ተመዝግቧል። የድርጅቱ ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ገብረ ኢየሱስ በኤክስ ገጻቸው እንዳሰፈሩት በአሁኑ ጊዜ 150 ሚሊዮን ሰዎች በከፍተኛ ሙቀት ውስጥ የሚኖሩ ሲሆን በሺዎች የሚቆጠሩ ሰዎችም ሕይወታቸውን አጥተዋል። ዶክተር ቴድሮስ አያይዘውም በተከሰተው ሙቀት በአውሮፓ ትምህርት ቤቶች ተዘግተዋል፣ ፍርግርጎችም እየተናዱ ነው ብለዋል። በተያያዘ ዜና በአውሮፓ ከፍተኛ ሙቀት መጠን ባስመዘገበችው ፈረንሳይ 1000 ተጨማሪ ሞት መመዝገቡን የሀገሪቱ የማህበረሰብ ጤና አገልግሎት ዛሬ እሁድ አስታውቋል። አዲሱ የሙቀት መጠን በጀርመን የጫካ ሰደድ እሳት ያስከተለ ሲሆን የበርሊን ፖሊስ ህዝቡን ለማቀዝቀዝ በአደባባይ ውሃ ሲረጭ ታይቷል። በምስራቃዊቷ የጀርመን ከተማ ላይፕሲግ የአስፋልት መንገድ በሙቀት በመቅለጡ እስከ ሰኞ ጠዋት ድረስ በከተማዋ ምንም አይነት የባቡር አገልግሎት የለም ተብሏል። በጀርመን ዛክሰን አንሃልት ግዛት በሚገኘው ሞከር አድሪስ በተባለ ቦታም 41.5 ዲግሪ ሴልሺየስ የሙቀት መጠን ከፍተኛው ነው መመዝገቡን የጀርመን የአየር ሁኔታ አገልግሎት ገልጿል። እንደ ድርጅቱ በምስራቃዊ የጀርመን ግዛት ብራንደንቡርግም ዛሬ 41.7 ዲግሪ ሴልሺየስ ከፍተኛ ሙቀት ተመዝግቧል። በአውሮፓ የሚገኘው የዓለም የአየር ሁኔታ ቁጥጥር ያወጣው አዲስ ጥናት እንዳመለከተው በአውሮፓ ከፍተኛ ደረጃ ያለ የሙቀት መጠንና የእርጥበት መጠን የተከሰተው በአየር ንብረት መዛባት መሆኑን አመልክቷል። ቢያንስ 191 ሚሊዮን ሰዎች ለ35 ዲግሪ ሴልሺየስ ሙቀት ይጋለጣሉ ሲል ጥናት አመለከተ። የፈረንሳይ ዜና ወኪል ኤኤፍፒ እንደገለጸው በአሁኑ ከፍተኛ ሙቀት ወደ ምስራቅና ማዕከላዊ አውሮፓ ሲዞር ቢያንስ 191 ሚሊዮን የአውሮፓ ነዋሪዎች እሁድ ዕለት 35 ዲግሪ ሴልሺየስ የሙቀት መጠን ተጋፍጠዋል። በኤፍፒ ግምት መሰረት በጀርመን፣ በቼክ ሪፐብሊክ፣ በሃንጋሪና በፖላንድ የሙቀት መጠኑ በተለይ ከፍተኛ እንደሚሆን ይጠበቃል።
ቱርክን ሳይጨምር በአውሮፓ ውስጥ በአጠቃላይ ለ381 ሚሊዮን ሰዎች የሙቀት መጠኑ ከ30 ዲግሪ ሴልሲየስ በላይ ይሆናል ተብሎም ይጠበቃል። የኤፍቢ ትንተና የተመሰረተው በጀርመን የሜትሮሎጂ አገልግሎትና በኦስትሪያው መንግስታዊ ያልሆነ የጥናት ተቋም ላይ ነው። ይህ ዶቼ ቬለ ዲደብሊው ነው። ኢራን የአሜሪካን ጥቃት ተከትሎ በባህሬንና ኩዌት ላይ ጥቃት ማድረሷ ተገለጸ። ቴህራን ጦርነቱን ለማስቆም ከአሜሪካ ጋር የሚደረገውን ውይይት እንደምታቆም ማስጠንቀቃለች። እንደ ፈረንሳይ የዜና ምንጭ አጃንስ ፍራንስ ፕሬስ ዘገባ ኢራን እሁድ ዕለት በባህሬንና ኩዌት ላይ ያነጣጠረ የአውሮፕላን ድብደባና የሚሳይል ጥቃት ፈጽማለች። ዋሽንግተን ጥቃቱን ከቀጠለች ጦርነቱን ለማስቆም በሚደረገው ድርድር ሙሉ በሙሉ ይቆማል ስትል ኢራን ማስጠንቀቋንም ዘገባው አመልክቷል። የባህሬን የሀገር ውስጥ ጉዳይ ሚኒስቴር እንዳስታወቀው የኢራን ጥቃቶች በዓለም አቀፍ አየር ማረፊያ አቅራቢያ በሚገኝ የመኖሪያ ሕንፃ ላይ ጉዳት ማድረሳቸውንና ማንም ሰው እንዳልሞተ ገልጿል። የባህሬን የውጭ ጉዳይ ሚኒስቴር በበኩሉ ይህ የኢራን የተደጋገመ ጥቃት አደገኛና ግጭት የሚያባበስ ነው ሲል ገልጿል። የኩዌት ጦር በበኩሉ አሜሪካ በኢራን ያደረሰችውን ጥቃት ተከትሎ እሁድ ጧት ወደ ሀገሪቱ የሚገቡ የኢራን ድሮኖችና ሚሳይሎችን ምንም ጉዳት ሳያደርሱ በአየር መቃወሚያ መከላከሉን ገልጿል። የኢራን አብዮታዊ ዘብ ለሁለቱም ጥቃቶች ኃላፊነቱን ወስዷል። የሩሲያው መሪ ሀገራቸውን ደህንነት እንደሚያረጋግጡ ቃል ገቡ። ፑቲን ይህንን ያሉት ዩክሬን በሩሲያ ላይ የምትፈጽመው ጥቃት እየጨመረ በመምጣቱ ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለገዢው የዩናይትድ ሩሲያ ፓርቲ ኮንግረስ አባላት ዛሬ እሁድ እንደተናገሩት መንግስታቸው በተደጋጋሚ የሚፈጸመውን የዩክሬን ጥቃት ተቋቁሞ ደህንነትን ማረጋገጥ እንደሚችል ቃል ገብተዋል። ችግሮቹን እናያለን፣ እናውቃለን፣ ምላሽም እየሰጠን ነው ያሉት ፑቲን ነገር ግን የሀገሪቱንም ሆነ የዜጎቻችንን ደህንነት እንዲሁም የሩሲያ ድንበር የማይጣስ መሆኑን ያለማወላወል እናረጋግጣለን ሲሉም ገልጸዋል። ዛሬ የሚያጋጥሙን ሁሉንም ተግዳሮቶች ያለምንም ጥርጥር እናሸንፋለንም ብለዋል። የፑቲን መግለጫ የመጣው ዩክሬን በሩሲያ የነዳጅ ማጣሪያ ፋብሪካዎች፣ የጦር መሳሪያ ፋብሪካዎችና የሎጂስቲክስ መሰረተ ልማቶች ላይ የምታደርሰውን ረጅም ርቀት የድሮን ጥቃት ከፍ ማድረጓን ተከትሎ ነው። ይህ ዶቼ ቬለ ዲደብሊው ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን ላስታውሳችሁ። በሳውዲ አረቢያ በደረሰ ሄሊኮፕተር አደጋ 14 ሰዎች ሞቱ። በፈረንሳይም በሲቪል አውሮፕላን ተከስክሶ 11 ሰዎች ሕይወታቸው አልፏል። በአውሮፓ በተከሰተው ከፍተኛ ሙቀት በአንድ ሳምንት ብቻ ከ1300 በላይ ሞት መመዝገቡን የዓለም ጤና ድርጅት ገለጸ። ቢያንስ 191 ሚሊዮን ሰዎች ለ35 ዲግሪ ሴልሲየስ ሙቀት ይጋለጣሉ ሲል ጥናት አመለከተ። ኢራን የአሜሪካን ጥቃት ተከትሎ በባህሬንና ኩዌት ላይ ጥቃት ማድረሷ ተገለጸ። ቴህራን ጦርነቱን ለማቆም ከአሜሪካ ጋር የሚደረገውን ውይይት እንደምታቆመም አስጠንቅቃለች። የሩሲያው መሪ ሀገራቸውን ደህንነት እንደሚያረጋግጡ ቃል ገቡ። ዜናው አበቃ።